የተወደዳችሁና የተከበራችሁ የዘወትር ተከታታይና ተመልካቾቻችን በጌታ ሰላም እንላችኋለን። እየተከታተላችሁ የምትገኙት ሆፕ ቻናል ኢትዮጵያን ነው። ወደ እናንተ የሚተላለፈውን ይህን ስርጭት የሚከታተለው ለመከታተል አብሮ ለመቆየት ፈቃዳችሁ ስለሆነ በጌታ በኢየሱስ ስም እንባርካችኋለን። እግዚአብሔር ይባርካችሁ፣ ጌታ ጸጋውን ያብዛላችሁ እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ ስንል እንደዚሁ አይደለም፣ ልዩ መንፈሳዊ ድግስ ነው ወደ እናንተ ይዘን በመቅረብ ነው። በጌታ የተወደዳችሁ ይሄን ሰሞን ከናይጄሪያ ሌጎስ በቀጥታ እየተላለፈ የሚገኘውን መንፈሳዊ ድግስ ይዘንላችሁ እየቀረብን ነው። በተስፋ ተነሱ በሚል በጣም የሚገርም መንፈሳዊ በረከትን እያገኘን ነው እስካሁን ድረስ የደረስነው። ዛሬም ደግሞ እግዚአብሔር ያዘጋጀውን ወደ እናንተ ይዘን እንቀርባለን። የጌታ መንፈስ ይግለጥላችሁ፣ እግዚአብሔር ይባርካችሁ። እንደተለመደው ዛሬም በተለየ መልኩ የቤትና ቤተሰብ ትምህርት አለ፣ ወይም በግንኙነት ዙሪያ ፕሮፌሰር የሚያስተምሩን ትምህርት አለ። እሱን በቅድሚያ ይዘንላችሁ እንቀርባለን። በተለየ መልኩ ዛሬ ይዘውልን የሚቀርቡት ደግሞ እርስ በርስ ባለን በተለይ ደግሞ እንደ ትዳር አጋር ወይም ደግሞ በትዳሮች መካከል ባሉ ግንኙነቶች መካከል ቀይ ካርድ የሚሏቸው አሉና እነዚህ ቀይ ካርዶች እነማን ናቸው የሚለውን እሳቸው በደንብ አድርገው ያብራራሉ። እግዚአብሔር ይርዳን፣ ማስተዋልን ይስጠን። ግንኙነታችን እጅግ ወደ ላቀ ደረጃ ከፍ እንዲልና መልካም ሆኖ ለሌሎች መልካምነታችን ደግሞ እንዲተርፍ እግዚአብሔር ይርዳን። እነዚህ ነገሮች ማስተዋል እንድንችል እሳቸው እነዚህን ትምህርቶች ይዘውን ይቀርባሉ። ከዛ በማስከተል ደግሞ ተናጋሪያችን ፓስተር ፖል ዳግላስ በቤተክርስቲያናችን የግብዣ ቤት ሹም የሆኑት እሳቸው ናቸው እያገለገሉ የመጡት እስካሁን ድረስ። ዛሬ ደግሞ በተለይ የመቃብር ማታለያዎች በሚል ሐሳብ ነው ቀጥታ ሲተረጎም የሚያገለግሉትና በዛ ዙሪያ መጽሐፍ ቅዱስን ገልጠው ደግሞ የሚያስተላልፉት መልእክት አለ። ይሄንን እውነት በማወቅ ከሰይጣን ማታለያዎችና ከክፉ ነገሮች መራቅ እንድንችልና እውነትን አውቀን በእውነት መሄድ እንድንችል ደግሞ እግዚአብሔር ሁላችንም ይርዳን። እነዚህን ሁለት ፕሮግራሞች በተከታታይ ወደ እናንተ ይዘን እንቀርባለን። እስከ መጨረሻው ድረስ አብራችሁን ዝለቁ እንላችኋለን። ምናልባት በሚነሱት ሐሳቦች ላይ የበለጠ ትምህርት ብትፈልጉ፣ የበለጠ ማብራሪያ ብትፈልጉ፣ ጥያቄ የፈጠረባችሁ ነገር ካለ ጻፉልን፣ ደውሉልን፣ ልናናግራችሁ እናገኛችሁ በጉጉት እንጠብቃለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ዝለቁ ስንል በጌታ ፍቅር ጠየቅናችሁ። እንደገና ተመልሰን እንገናኛለን። መልካም የበረከት ጊዜ ይሁንላችሁ። ጌታ ይባርካችሁ። አሁን ሰዓቱ በግንኙነት ውስጥ ስላሉ ነገሮች የምንነጋገርበት ሰዓት ይሆናል። ዛሬ ምሽት ቀይ ካርድ በግንኙነት መካከል ያሉ ቀይ ካርዶች እናያለን። አንዳንድ ቀይ ካርዶች አሉ። ምናልባት በዚህ በተሰጠኝ ሰዓት እናገራችሁ ከምችለው በላይ ያሉ አሉ። በግንኙነት ውስጥ ከሆናችሁ እነዚህን ሁኔታዎች ልታገኙ ትችላላችሁ። ቀይ ካርድ የሆኑ ነገሮችን ታገኛላችሁ። ያ ማለት ስተት የሆኑ በሌላኛው አቅጣጫ ማለት ነው። ራዕይ ከሌለው ሰው ጋር የምትሄዱ ከሆነ ይሄ ሰው በዕለት ተዕለት ህይወቱ ወይም ከሚመጣው ህይወቱ ከመገንባት ይልቅ የሚለይ ሰው ካለ የሞተና ከባድ ነገር እየጎተተ እንደሚሄድ ማለት ነው። እንደዚህ አይነት እንቅስቃሴ ለማድረግ ዓላማ ያስፈልጋል። አዳም ራሱ እንኳን እግዚአብሔር ሔዋንን ከመስጠቱ በፊት ራሱ ራዕይ ነበረው። ስለዚህ ምንም ራዕይ የሌለው ሰው ቀይ ካርድ እንደማለት ነው። ሌላ ደግሞ ነግራችኋለሁ። አንዳንድ ሰው ደግሞ ከቁጥጥሩ ውጭ በላይ የሆነ ቁጣ ያለበት ሰው፣ ያም ቀይ ካርድ ነው። እንዳለ ብዙ ነገር ነው የሚያጠፋው። በጣም አደገኛ ነገር ናቸው። ብዙ ነገሮችን ያጠፋል። የእግዚአብሔርን ብርሃን ሁሉ ያጠፋል። በጣም አንድ ሰው ሲናደድ የሚያገኘው ሁሉ የሚሰብር ከሆነ ማለት ነው። ይሄ ቀይ ካርድ ነው። ሶስተኛውን ነግራችኋለሁ። ሶስተኛውን ቀይ ካርድ ኃላፊነትን የሚሸሽ ሁሉንም በሌላው ሰው ላይ የሚያላክክ ሰው፣ ምንም ስተት ሰርቻለሁ ብሎ የማይቀበል ሰው እንደዚህ አይነት ሪሌሽንሺፖችን ወይም ግንኙነቶችን ያዳክማሉ።
እነዚህ ቀይ ካርዶች ናቸው ሌላው ደግሞ ልንገራችሁ በቁጥጥር ስር ያልሆነ ሱስ ያለበት ሰው ሱስ በጣም ከባድ ነገር ነው በጣም ራስ ወዳድነትን ያመጣል እንደዚህ አይነት ሰው ካለ ሱስ ያለበት ሊሆን ይችላል ልንገራችሁ ከአንድ ሰው ጋር ማያከብር አክብሮት የሌለው ሰው ጋር ከሄዳችሁ ብዙ ነገሮችን የሚከስ ምንም አይነት ሀዘኔታ የሌለው ሰው ካላችሁ ይሄም ቀይ ካርድ ነው ይሄ ከጋብቻችሁ በፊት በጣም እናንተን ያበላሻችኋል ብዙ ነገር የሚያጠፋባችሁ ስድስተኛውን ደግሞ ልንገራችሁ ለእድገት እምቢ የሚል ሰው ሁልጊዜ ወደኋላ የሚጎትታችሁ እንደዚህ አይነት አእምሮች የተዘጋ መጻኢ ጊዜ ያመጣሉ መማር አልፈልግም ማደግ አልፈልግም ምንም ማይቀበሉ ትምህርት ማይቀበሉ እነዚህን እድገትን ምረጡ ያለፉ ነገሮችን ሁሉም ይጎትቱ ሰዎችን ወደኋላ የሚጎትቱ ሰዎችን ባለፈው ጊዜ የሆነው ነገር የሚጎረግሩ ይሄ ደግሞ ለማደግ እምቢ የሚሉ ሰዎች ቀይ ካርድ እንደማለት ነው ሌላ አንድ ደግሞ አለ ታማኝነት የጎደለው ሰው ካለ እሱም ቀይ ካርድ ነው ውበት ስላለው አንድ ሰው ጋር አትሄዱ ባህሪውን ተመልከቱ ስሜቱን አይደለም ታማኝነት የጎደለው ካለ ያ ቀይ ካርድ ነው ብዙ ነገሮችን የሚደብቅ ሰው ሁሉ ነገር በመያዝ ውስጥ ብዙ ነገሮችን ወደ ውስጥ ይደብቃሉ ይሸፍናሉ ታማኞች ስትይዟቸው ታማኝ የሚሆኑ ሰዎች አሉ እንደዚህ አይነቱ ሳይሆን ግልጽነት ነው የሚያስፈልገው ብዙ ነገር ብነግራችሁ ደስ ይለኝ ነበር ግልጽ የሆኑ ሰዎች ከመናገራቸው በፊት ነው የሚናገሩት ታማኝ የሆኑ ሰዎች ግን ስትይዟቸው ነው የሚናገሩ ይሄንን ከተዋችሁ ብዙ ችግሮች ይገጥሟችኋል አንድ አለኝ ተጨማሪ አንዳንዶች ደግሞ ከሌሎች ጋር አብረው አይሄዱም ማይግባቡ እነዚህም ቀይ ካርዶች ናቸው በትምህርት በመንፈሳዊ ነገር አብሮ መሄድ መሆን አለበት በስሜትም አብሮ መሄድ አለብን ካልሆነ ግን ያ ቀይ ካርድ ነው ሌላ መጨመር ትችላላችሁ ምን ታስባላችሁ አው ብዙ ነገሮችን ታስታውሳላችሁ በያስባለሁ እነዚህ ቀይ ካርዶች ብዙ ነገሮችን ያበላሻሉ ምንም ራዕይ የሌለው ቁጥጥር ውጪ የሆነ ቁጣ ያለበት ኃላፊነትን የማይወስድ ሰው በቁጥጥር ስር ያልሆነ ሱስ ያለበት ሌሎችን የማያከብር ለማደግ እምቢ የሚሉ ታማኝነት የጎደላቸው አንድ ሰው ከናንተ ጋር ማይገናኝ ማይግባባ ሰው ካለ እነዚህ ቀይ ካርዶች ናቸው ብዙ ጊዜ እነዚህ ነገሮች አታያቸው ለዚህ ነው ፍቅር እውር ነው የሚባለው እርግጠኛ ሁኑ በእናንተ ዙሪያ ኃላፊነት የሚሰማቸው የእግዚአብሔር ሰዎች እንዳሉ ወንድሜ መስላችሁ እህቴ ልጄ አእምሯችሁን አይናችሁን አይሸፍን ፍቅር ነገ እንዴት አድርገን ነው ነገ ንጉስ የሚሆኑትንና ንግስት የሚሆኑትን የምናሳድጋቸው በቤታችን እሱን ነገ እንመለከታለን እንዴት አድርጋችሁ ነው የምታሳድጓቸው ዛሬ ስንጨርስ ተስፋ አላችሁ በግንኙነታችሁ ተስፋ አላችሁ ለቤተሰባችሁ ተስፋ አለ እግዚአብሔር ይባርካችሁ